ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ምንድነው? እጅግ ጠቃሚና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው መጀመሪያ፣ ከዛ ትርጉሙስ እንዴት ነው ማወቅ የምንችለው የሚለውን እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? አይን እንደ አይ ነው የምታነቧት። ከዛ ዳብሊው አይን እንደምን ማንበብ? እንደ ዊ። ከዛ ሁለቱንም ኤል እንደምን ማንበብ? እንደ ል ማንበብ። ስናነባው አይ ዊል። ከዛ ዳብሊው ኤል እንደምን ማንበብ? እንደ ዌ። ከዛ አይን አናነባትም። ምክንያቱም ምንድን ነው? ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አንብበን ቀጥሎ ያለውን አናነበውም ስላለን፣ ስለዚህ ዳብሊው ኤል እንደ ዌ ማንበብ፣ ቲን እንደ ት ማንበብ። ስናነባው ዌት። ከዛ ዋይ ኦ ዩን በአንድ ላይ ዩ ብለን ማንበብ። አይ ዊል ዌት ዩ። አይ ዊል ዌት ዩ ምን ማለት ነው? እጠብቅሃለሁ ወይም እጠብቅሻለሁ። ያ ይህም አሁን አይ ዊል ነው ብለን የምናነበው። እዚህ ጋር እንዴት ማንበብ እንዳለብን አይተናል። እዚህ ጋር አይ ዊል ብለን እናነባለን። ከዛ ሲኤን እንደምን እናነባት? እንደ ኮ የሚል ድምፅ አላት ማለት ነው። ከዛ ሁለቱንም ኤል በአንድ ላይ ል ብለን ማንበብ። ኮል አይ ዊል ኮል። ከዛ ዋይ ኦዩን ምን ብለን እናነባለን? ዩ ብለን ማንበብ። ሙሉ ስናነባው አይ ዊል ኮል ዩ። አይ ዊል ኮል ዩ ምን ማለት ነው? እደውልልሃለሁ ወይም እደውልልሻለሁ ለማለት አይ ዊል ኮል ዩ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይ ዊል ከዛ ቲኢን እንደምን ማንበብ? እዚህ ጋር አሁን እንደ ኢ ሳይሆን የምናነባት እንደ ኤ ነው። ምክንያቱም አንድ አናባቢ ብቻ ነው ያለ፣ እራሷ ብቻ ነው ኢ ብቻ ነው አናባቢዋ ማለት ነው። ስለዚህ በዚህ ሰዓት ምን ማድረግ አለባችሁ? ኤን እንደ ማንበብ አለባችሁ። እንደ ኤ ነው የምታነቧት። ስለዚህ ቲኤን ቴ ብለን እናነባታለን። ከዛ ኤክስን እንደ ክስ፣ ቲን እንደ ት ማንበብ። ስናነባው ቴክስት። ዋይ ኦዩን ዩ ብለን ማንበብ። ሙሉውን አይ ዊል ቴክስት ዩ። አይ ዊል ቴክስት ዩ ምን ማለት ነው? እጽፍልሻለሁ ወይም እጽፍልሃለሁ ለማለት አይ ዊል ቴክስት ዩ እንላለን ማለት ነው። ያ አሁንም ይህን ብለን አንብበው አይ ዊል ቲኢን እንደ ቴ ማንበብ። አሁንም አንድ አናባቢ ስለሆነ ኤ የሚል ድምፅ አላት ማለት ነው ኢ። ስለዚህ ቴ ብለን ማንበብ። ሁለቱንም ኤል በአንድ ላይ ል ብለን ማንበብ። ቴል። ዋይ ኦዩን ዩ ብለን ማንበብ። ዩ። አይ ዊል ቴል ዩ ምን ማለት ነው? እነግርሃለሁ ወይም እነግርሻለሁ ለማለት ምን እንላለን? አይ ዊል ቴል ዩ እንላለን ማለት ነው። ያ ይሄኛውስ እንዴት እናንብበው? አይ ዊል ኤችኢን እንደ ኸ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ ማንበብ። ሀልፕ። ዋይ ኦዩን በአንድ ላይ ዩ ብለን ማንበብ። በአንድ ላይ አይ ዊል ኸልፕ ዩ ምን ማለት ነው? አግዝሃለሁ ወይም አግዝሻለሁ ለማለት አይ ዊል ኸልፕ ዩ እንላለን ማለት ነው። ኸልፕ ምንድን ነው? ማገዝ መርዳት ስለሆነ ወይም እረዳሻለሁ አግዝሻለሁ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ይህስ ምን ብለን አንብበው? አይ ዊል ከዛ ኤፍኦን እንደምን ማንበብ? እንደ ፎ፣ አርን እንደ ር፣ ጂአይን እንደ ጊ፣ ቪኢን እንደ ቭ ማንበብ። ስናነባው ፎርጊቭ። ዋይ ኦዩን ዩ ብለን ማንበብ። በአንድ ላይ አይ ዊል ፎርጊቭ ስንል ማለት ነው ይቅር እልሃለሁ ወይም ይቅር እልሻለሁ ስንል ምን እንላለን? አይ ፎርጊቭ ዩ እንላለን ማለት ነው። ያ ኤስ ምን ይላል? አይ ዊል ፒኤ እንደ ፔ፣ ዋይን እንደ ይ ማንበብ። ፔይ። ዋይ ኦዩን በአንድ ላይ ዩ ብለን ማንበብ። በአንድ ላይ አይ ዊል ፔይ ዩ ምን ማለት ነው? እከፍልሃለሁ ወይም እከፍልሻለሁ ለማለት አይ ዊል ፔይ እንላለን ማለት ነው። ፔይ ማለት መክፈል ማለት ነው። አይ ዊል ፔይ ዩ ካልን ደግሞ እከፍልሃለሁ ወይም እከፍልሻለሁ እያልን ነው ማለት ነው። ኦኬ ወደ ቀጣዩ እንሂድ። ምን ይላል እዚህ ጋር? አይቲኤስ በአንድ ላይ ኢቲዝ ለማለት ነው። እሺ ኢቲዝ ብላችሁ ነው የምታነቡት። ኢትዝ ኤን እንደ ኤ፣
ኤምኤን እንደ ሜ፣ ዜድ አይን እንደዚህ፣ ኤንን እንደ ን፣ ጂን እንደ ግ ስናነባው ኢትዝ አሜዚንግ የሚገርም ነው። ይህ የሚገርም ነው ስንል ኢትዝ አሜዚንግ እንላለን ማለት ነው። የሚገርም ነው ለማለት ነው። ያ ይሄኛውስ እንዴት እናንብበው? ኤፍኦን እንደ ፎ፣ አርን እንደ ር፣ ጂኢን እንደ ጌ፣ ቲን እንደ ት ስናነባው ፎርጌት አይቲን ኢት ብለን ማንበብ ኢት፣ ፎርጌት ኢት ምን ማለት ነው? እርሳው ማለት ወይም እርሽው ለማለት ፎርጌት ኢት እንላለን ማለት ነው። ፎርጌት ማለት መርሳት ማለት ነው። ኢት ማለት ይህ እንደማለት ወይም ኦልሬዲ ልንረሳው ያሰብነውን ነገር የሚገልጽልን ነው ማለት ነው። ኢት ወይም ይህ ብላችሁ መያዝ ትችላላችሁ ማለት ነው። ያ ቢኢን እንደ ቢ ማንበብ፣ ቢኢን እንደ ቢ፣ ከዛ ኬአይን ካይ ብለን ማንበብ፣ ኤንን እንደ ን፣ ዲን እንደ ድ በአንድ ላይ ቢ ካይንድ ምን ማለት ነው? ደግ ሁን ወይም መልካም ሰው ሁን ለማለት ቢ ካይንድ እንላለን ማለት ነው። ያ ወደዚህኛው እንሂድ። አሁንም ቢኢን ቢ ብለን ማንበብ፣ ከዛ ሲኤን እንደ ኬ፣ አርኢን እንደ ር፣ ኤፍዩን እንደ ፉ፣ ኤልን እንደ ል ማንበብ ስናነበው ኬርፉል በአንድ ላይ ቢ ኬርፉል ምን ማለት ነው? ተጠንቀቅ ወይም ተጠንቀቂ ለማለት ቢ ኬርፉል እንላለን ማለት ነው። እንግዲህ ኬርፉል ስንል ቢ ኬርፉል ካልን ተጠንቀቅ ወይም ራስን ጠብቅ ለማለት ቢ ኬርፉል እንላለን ማለት ነው። ራስን ጠብቅ ወይም ተጠንቀቅ ለማለት ቢ ኬርፉል ማለት ይቻላል። ያ እዚህ ጋር ሲኤን እንደምናንብበው እንደ ካ፣ ሲኤን እንደ ካ፣ ኤልን እንደ ል ማንበብ። ይቅርታ እዚህ ጋር ኤልን አትነበብም። ኤል ሳይለንት ነች። ሲኤን እንደ ካ ነው የምናነበው ካ፣ ኤምን እንደ ም ማንበብ ካም፣ ዲኦን እንደ ዳ፣ እንደ ዶ ሳይሆን እንደ ዳ፣ ዳብሊውን እንደ ው፣ ኤንን እንደ ን ማንበብ ስናነባው ዳውን፣ ሙሉን ስናነባው ካም ዳውን ምን ማለት ነው? ተረጋጋ ወይም ተረጋጊ ለማለት ካም ዳውን እንላለን ማለት ነው። ካም ዳውን። ያ እዚህ ጋስ ኤችዩን እንደ ኸ ማንበብ፣ ኤችዩን እንደ ኸ፣ አርን እንደ ር፣ ዋይን እንደ ይ ማንበብ ኸሪ፣ ዩፒን እንደማንበብ አፕ ሁሌም አፕ ብላችሁ የምታነቧት ሀሪ አፕ ምን ማለት ነው? ፍጠን ወይም ፍጠኝ ለማለት ሀሪ አፕ እንላለን ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ቢኢን እንደ ቢ ማንበብ፣ አርኢን እንደ ሪ፣ ከዛ ዲን እንደ ድ፣ ዋይን እንደ ይ ማንበብ ስናነበው ቢ ሬዲ ምን ማለት ነው? ተዘጋጅ ማለት ነው። ተዘጋጅ። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ ማየትና መከታተል ነው ማለት ነው። ያ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ